ኤቢ በራሷ ጊዜ ተዋረደች። ኤቢ የዳጣን ጸጉር ቆርጣ ልታመልጥ ስትል ዳጣ ይዛታለች። ከመቀሱ ጋር ነበረ የተያዘችው። እንደዚሁ እንዳሉ ሁለታቸው እየተጫጫሁ ነበረ ቤተሰቡ ወደ እነሱ የመጣው። ዳጣ ጸጉሩንም ሆነ መቀሱን በእጇ ይዛ ነበረ ያገኟት። ኤቢም ለተወሰነ ሰዓት እሷ ናት ለማለት ብትሞክርም ነገር ግን እየተቆረጠው የዳጣ ጸጉር ነበረ። ዳጣም እውነቱን እያንዳንዱ አስረዳቻቸው። ኤቢ አሁን ላይ በጣም ችግር ውስጥ እየገባች ነው። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ዳጣ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ኤቢ ዛሬ ትልቅ ጥፋት ነው ያጠፋችው። ምክንያቱም ወደ ዳጣ ክፍል ሳትገባ በፊት እናቷ በጥብቅ አስጠንቅቃት ነበረ። ይህ ነገር ፈጽሞ እንዳታስቢው በማለት ባለቤቴን በጣም ነው የማምነው በማለት አንቺስ እንዴት አባትሽን በዚህ መልኩ ልትጠራጠር የቻልሽ በሚል ሀሳብ ይህን አይነት አመለካከት ከአይምሮዋ እንድታወጣ አስጠንቅቃ ነግራት ነበር። ይሁን እንጂ ኤቢ በማንኛውም መንገድ ዳጣ ከዚህ ቤት እንድትወጣ ስለሆነ የምትፈልገው ለራሷ ተደብቃ ወደ ዳጣ ክፍል በመግባት ጸጉሯን ለመቁረጥ ሞክራ እንደዚሁም ደግሞ ለማምለጥም ስትሞክር ነበር። የዳጣ ጸጉር ግን በሷ እጅ ሊገባላት አልቻለም። ይሁን እንጂ ኤቢ ዛሬ ከቤተሰብ ፊት ለፊት ትልቅ ጥፋት በማጥፋቷ አሁን ላይ ኤቢ በአባቷም ሆነ በእናቷ በኩል ተቀባይነቷ እየመነመነ እየመጣ ይመስላል። ምክንያቱም ከአሁን በፊትም አባቷ በተደጋጋሚ ብዙ እድል ሰጥቷታል። እንደዚሁም ካሳለፍናቸው ፓርቶች ላይ የእናቷን ጌጣጌጦች ደብቃ ለዳጣ ነች ያለችውን ሚስጥር ይህንን ሚስጥር አባቷ ደብቆ ይዞላታል። በወቅቱ አባቷ ያለው በእኔ ጥፋት ነው እንጂ ጌጣጌጦችሽ ወድቀው አይደለም ወይም ተሰርቀው አይደለም ነበረ ያለው ለባለቤቱ። አቶ ደረጀ ኤቢን ከእንደዚህ አይነት ነገር ለማውጣት ሲሉ በራሳቸው ጊዜ ወደ እኔ መሳቢያ ወስጄው ነው። የአንቺ መሳቢያ ትንሽ ቁልፉ ተበላሽቶ ስለነበረ ወደ እኔ ክፍል ወስጄ እዛኛው መሳቢያ ላይ ያደረግኩት። በፍጹም አላስታወስኩትም ነበር። አሁን በድንገት አግኝቼው እኮ ነው፣ ይገርምሻል፣ ረስቼው ነበር በማለት ኤቢ ልጅሽ ናት የደበቀችው፣ ይሄን ደግሞ ዳጣን ሌባ ለማስባል ብሎ እውነቱን አልተናገረም። እንደዚሁም ደግሞ ኤቢንም ይህን ጉዳይ እናትሽ እንዳትሰማ፣ እናትሽ ከሰማች ብዙ ነገር ልታደርግሽ ትችላለች በማለት ነበረ ያስጠነቀቃት። ኤቢ ግን አሁንም በተጨማሪ የማይደበቅ ሚስጥር ሆኖ ይፋ ወጥቷል። የዳጣን ጸጉር ለምን እንደቆረጠችው እናቷ ፊት ለፊት ተናግራለች። ዳጣና ኤቢ ክፍል ውስጥ ሲጫጫሁ ሁሉም ከየክፍላቸው ወጥተው ወደ እነሱ መጥተው ነበረ። ወደ እነሱም ከመጡ በኋላ ዳጣ መቀሱንም ጸጉሯንም ይዛ እዩት እያለች ወደ እነሱ ስታሳያቸው ነበረ። የተፈጠረው ነገር ምን እንደሆነ ያልገባቸው ሌሎቹ አፋቸውን ይዘው እነሱን ሲመለከቱ፣ እናትየዋ ግን በደንብ ስለገባት ነገሩ በጣም በመናደድ የኤቢን ጸጉር ነበረ የያዘቻት። ምክንያቱም በዚህ ጉዳይ ላይ ካሁን በኋላ ፈጽሞ አስባለሁ ብትይ እጅና እግርሽን አስሬ ነው ጸበል የሚወስድሽ ብላት ነበረ። ይህ ጉዳይ አሁንም ወደ ተፈጻሚነት እየገባ ያለ ይመስላል። ምክንያቱም ኤቢ ተይ የተባለችውን ነገር እየተወች አይደለም። በናታንና በዳጣ መካከል ያለው ግንኙነትም ይበልጥ ከቀን ወደ ቀን እየጨመረ ይገኛል። ከአሁን በፊት ዳጣ ጓደኞቿን ባየች ጊዜ ፍቅረኛሞች ጓደኞቿን ባየች ጊዜ እናንተን ሳይ እኔም ሰው ያስፈልገኛል፣ እኔም ላፍቅር እንዴ በማለትም ሀሳብ ሰጣቸው ነበረ። እንደዚሁም የዳጣ ጓደኞች ይገርምሻል፣ እኔ ለራሱ ባለቤቴ ባትኖር ኑሮ አንቺን ነበር የማፈቅረው በማለትም ዳጣ ቆንጅዬ እንደሆነችና ለፍቅር ሁሉንም መስፈርቶች ያሟላች እንደሆነች እንደዚሁም ለጓደኝነትም ታማኝና ታታሪ መሆኗን ሁሉ ሲነግሯት ነበረ። ዳጣ በወቅቱ እነሱ ሲነግሯት በሀሳቧ የመጣላት ናታን ነበረ። ምክንያቱም ናታን በጣም ቀለል ያለ ሰው እንደዚሁም ደግሞ ግልጽና አንድ ሰው ጓደኛ ሊያደርገው ብቁ የሚባል ሰው ነው። እንደዚሁም ደግሞ እውነተኝነቱና ግልጽነቱ
ለዳጣ እንደ ጓደኛ ከቀን ወደ ቀን እየተቀራረቡ ይገኛሉ። እውነት ለመናገር ናታን ዳጣን በጣም ነው የሚወዳት። ግልጽነቷን፣ ተጫዋችነቷን፣ ታታሪነቷን፣ ሁሉ ነገሯን ይወድላታል። በተቃራኒው ደግሞ የኤቢን እልከኝነትና እንደዚሁም ደግሞ በተደጋጋሚ ጥፋቷን አለማመን፣ ጥፋቶቿን ወደ ሌላ ሰው የማሸጋገር ስራዎቿን ይሄን ነገሯን ፍቅር ሳይሆን ይሄ እልህ ነው። በፍጹም እሷን ደግሞ ልወዳት አልችልም፣ እውነቱን ነው የምነግርሽ በማለት ለናታን ለዳጣም ነግሯት ነበር ካሁን በፊት። ዳጣም ለናታን እውነቱን ለምን አትነግራትም ታዲያ የማትወዳት ከሆነ? እሷ እኮ በጣም ነው የምትወድህ፣ ልትረዳት ይገባ ነበር በማለትም ተናግረዋለች። ከኤቢ ጋም በተደጋጋሚ እኔ እሱን ምንም አላደርግብሽም፣ አንቺ እንደምታስቢው አይደለም የናታንና የኔ ግንኙነት፣ እኔ ሰው ብቻ ነው የናፈቀኝ፣ እኔ ሰው እንድትሆኑልኝ እንደ እህት እወዳችኋለሁ፣ እንደ እህት እንድትወዱኝ ነው የምፈልገው ብትልም ኤቢ ግን አንቺን እንደ እህት በፍጹም ልቀበልሽ አልችልም በማለት በተቃራኒው ለምን እንደ እህት እንቀበልሻለን? ከኛ ጋር የሚያገናኝሽ ነገር ምንድን ነው? አሁንማ ትኩር ብዬ ሳይሽ አባቴን እየመሰልሽኝ ነው በማለትም ተናግራት ነበር። ዳጣ እውነቱን እንዳይታወቅ የቻለችውን ሁሉ እየሞከረች ነው። ነገር ግን ይህን እውነታ መደበቅ በተለይ ደግሞ አባቷ ፊት ሆና ጋሽ ደረጀ እያለች መጣራቷ ብዙም እሷን ደስ አላላትም። ይሁን እንጂ አባቷ እስካዘዛት ድረስ ይህን እውነታ በእሷና በእሱ መካከል ብቻ እንዲቆይ እንደዚሁም ደግሞ የግል ጓደኞቿን ጭምር አባቴን አግኝቻለሁ፣ ይሄ ነው አባቴ ብዬ ላስተዋውቅህ በማለት ብትጠይቀውም ለጊዜው ይሄ እውነታ እኛ ጋር ብቻ ነው መቆየት ያለበት፣ በተለይ የዲኤንኤ ምርመራ ውጤቱ እስከሚመጣ ድረስ በማለትም ማዟት ነግሯት ነበር። አንተ ካልክሺ በማለት ተናግራለች። ነገር ግን ወደዚህ ቤተሰብ ስመጣ እናቴንም ፈልጌ ነበር፣ እናቴን የማገኝበትን መንገድ በማለትም ብትጠይቀውም እናቷን እንዴት እንደምታገኝም አልነገራትም። ምክንያቱም እናቷን እሱ ቢያውቃትም የዳጣ እናት እንደዚሁም ደግሞ የአቶ ደረጀ የዳጣ አባትነት ሲታወቅ ቤተሰቡ ላይ ምን ይፈጠራል የሚለውን ነገር ቀድሞ ያሰበበት ይመስላል። ለዚህም ነው ለጊዜው የአቶ ሲሳይ የጓደኛዬ ልጅ ነች ብሎ ለቤተሰብ ያስተዋወቃት። እርግጥ በአሁኑ ላይ በኤቢና በእናቷ መካከል ትልቅ ክፍተት ተፈጥሮ ሁለታቸው አለመግባባት ላይ ቢሆኑም የዳጣ እውነታ ሲወጣ ግን ኤቢና እናቷ እንደ አዲስ መዋሃዳቸውና ሁለታቸው አብረው መስራታቸው አይቀሬ ነው። ምክንያቱም ዳጣ የአቶ ደረጀ ልጅ እንደዚሁም ደግሞ አባቴንም ሆነ ውሃን በጣም ነው የምትመስላቸው፣ ይመሳሰላሉ። ይህ ነገር ዲኤንኤ ልታስመረምሪያቸው ይገባል፣ ተደብቀን በሆነ ነገር ናሙና ወስደን እናስመርምራቸው እንዴ በማለት ለእናቷ እንደ አይዲያ ብታመጣም እናቷ ግን ባለቤቴን ፈጽሞ ነው ማምነው፣ ምንም አልጠራጠረውም፣ እሱ የጓደኛዬ ልጅ ናት ነው ያለኝ፣ በቃ እሱ ያለኝ በቂ ነው፣ ምንም ማረጋገጫም ማስረጃም አልፈልግም በማለት ከኤቢ ጋር ተነጋግረው ነበረ። ይሁን እንጂ የዳጣ ልጅነት እየተጋለጠና እንደዚሁም እውነታው እየወጣ ሲመጣ ግን የኤቢ እናትና ኤቢ ሀሳባቸው ወደ አንድነት የሚመለስ ቢሆንም ናታን ግን ከዳጣ ጎን እስከ መጨረሻው እንደሚሆንም ቃል የገባላት ይመስላል። እንግዲህ አቶ ደረጀ የዳጣን እናትነት ካረጋገጠ በኋላ በቀጣይ የሚያደርገው ለቤተሰብ እንዴት መናገር እንዳለበት እንደዚሁም ደግሞ የማን ልጅ እንደሆነችም ጭምር ከእናቷም ጭምር እንደሚነግራት ነው የታወቀው። ዳጣም ለወላጅ እናቷ ወይም ደግሞ ለቤቱ ሰራተኛ የተለየ ታሪክ አለኝ፣ ቆይ የሆነ ቀን እነግርሻለሁ፣ ነገር ግን እንዳትሰለች፣ የኔ ታሪክ እንደ ህንድ ፊልም ብዙ ገደል ይበዛበታል በማለት ደከመኝ እንዳት ታሪኬን ስነግርሽ በማለትም ነግራታለች። እንግዲህ ዳጣ ለወላጅ እናቷ ወይም ደግሞ ለቤቱ ሰራተኛ እውነታውን ስትናገር ስለ እሷ አስተዳደግ እንደዚሁም ደግሞ ስለ ቤተሰቦቿ ሁኔታ በወቅቱ እናትየዋም የሚሰማት ነገር ይኖራል። ካሳለፍናቸው ፓርቶች ላይም እንዳያችሁት ሰላምዬ ለምን ልጅ የለሽም አልወለድሽ ሆነሽ ነው እንዴ በማለት ብትጠይቃትም
በጣም በመደናገጥ ልጅ በማለት ንግግሯን አቋርጣ ተክዛ አይ ምንም አይደለም ምንም በማለት ፊቷን ወደ ሌላ አቅጣጫ በመዞር ለዳጣ መልስ ላለመስጠት ሙከራ አድርጋለች። ስለዚህ እዚህ መካከል በሁለታቸው መካከል በተለይ ደግሞ ዳጣ የተደበቀውን ሚስጥሯን ለሰላም ስትናገር አሁን ላይ ሰላም ይበልጥ የዳጣ ማንነት እየገባትና እንደዚሁም በሁለታቸው መካከል ይበልጥ ቅርርብ እየተፈጠረ ይመጣል። አቶ ደረጀም ለዳጣና ለሰላም እውነቱን መናገር ቢቀለውም ነገር ግን ለቤተሰቡ ይፋ ማድረጉ ግን ምናልባት ቤተሰቤን ትዳሬን ይበትናል ብሎ ስለሚፈራ ነው ለማዘግየት የፈለገው። እንግዲህ ዳጣ በልጅነትሽ የጣልሽ አጎትሽ ነው ተብላ ብትነገርም ለአቶ ደረጀ ወይም ለወላጅ አባቷ ወደ አጎቴ እንሂድና ይቅርታ እንበለው በማለትም ተናግራ ነበረ። እኔ በጎዳና ላይ ሳድግ እንደዚሁም ደግሞ የአዲስ አበባ ሕዝብ ያሳደገኝ በፍቅር ነው፣ በይቅርታ ነው ያሳደገኝ። ስለዚህ አጎቴ ምናልባት ነገሩ ሳይገባው አጥፍቶ ሊሆን ይችላል። እኔ ደግሞ ተረድቼው ይቅር ልለው ይገባል። ምንም በጎዳና ላይ ብዙ ስቃዮችን ባሳልፍም ብዙ ፍቅሮችን ግን አግኝቻለሁ። እንደዚሁም ደግሞ ባለውለታዬ ሰፊ ህዝብ ስላለ እኔም ልቤን ሰፋ አድርጌ ማሰብ አለብኝ በማለት ለአጎቷ በወቅቱ ለተፈጠረው ነገር ወይም በህፃንነቷ ለጣላት ይቅርታ ለማድረግ ዝግጁ ብትሆንም በምላሹ ግን እናቷን እንዲያስተዋውቃ ተጠይቀዋለች። አቶ ደረጀ የዳጣን እናት ለመናገር ከዲኤንኤ ምርመራ ውጤቱ በኋላ ቃል ገብቶላታል። ዳጣ ደግሞ በዚህ ጉዳይ ላይ ተስማምታለች። ሞገስ ያውቃል አንተ አባቴ እንደሆንክ አሁን ላይ በማለት ስትናገርም አሁን ላይ ሞገስ ይወቅ፣ ነገር ግን በቀጣይ እናትሽን አንቺ ካወቅሽ በኋላ ሌላውን ቀስ በቀስ እኔ የማስተካክለው ይሆናል ብሏታል። እስኪ አቶ ደረጀ እስከ መቼ እስከ የት ቃላቸውን ይጠብቃሉ? ምርመራውስ መቼ ይመጣል የሚለውን በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ